የቀደሙ አባቶች የተቻላቸውን ያክል ሰርተው ነው። መልአከ አርያም ኪዳነ ቃል ይባላሉ። ጥር 7 አጋዕዝተ ዓለም ሥላሴ ወይም ደግሞ አጋዚ ዓለም ሥላሴን በሉ ተብለናል። ትናንትና በአጋጣሚ እዛ የነበሩት መምህር ጥር 7 አጋዚ ዓለም ሥላሴን በየረር ቅድስት ሥላሴ ቤተክርስቲያን አሳልፍ ያለው በጣም ደስ የሚል ውሎ ነበር። ደስ የሚል በዓል ነበረ። እጅግ ሞቅ ደመቅ ሸብረቅ ያለ በዓል ነበርና በዛም ብዙ ነገሮችን ታዝቤ ደስ ብሎ ተመልሻለሁ። ከልማት ጋር ተያይዞ ጥሩ ተሞክሮ አይቻለሁ። ዛሬም ደስ የሚል ነገር ስላየው መቼ መልካም ነገር ካየው የግድ ሰዎች ማወቅ አለባቸው ብዬ ስለማስብ ነው። ወደ ብዙ ቦታ ቢጋባ እንደዚህ ያሉ ተሞክሮች እጅግ መልካም ስለሆኑ ብዬ ስላሰብኩ ነው። የየረሩ ወደ መሪ ፋኑኤል፣ የፋኑኤል ደግሞ ወደ የረር ሥላሴ እንደተዘዋወሩ በተደጋጋሚ ተናግሬያለሁና በእነዚህ ሁለት አባቶች መካከል መልካም ነገሮችን ስላየው ነው በተደጋጋሚ እየተናገርኩ ያለሁት። እንግዲህ ዛሬ ተራው የማን ነው? ባለፈው የመሪ ቅዱስ ፋኑኤል አስተዳዳሪን በደንብ ገልጫለሁ። አሁን ደግሞ ተራው ወዴት ነው? ወደ የረር ቅድስት ሥላሴ ቤተክርስቲያን ነው እና ትናንትና ጥር 7 ታላቁን በዓል በዛ ቦታ ላይ ሳከብር መልካም ነገሮችን አየው። በጣም አሪፍ የልማት ተሞክሮዎችን ለምሳሌ ምን ይሄውን የምታዩትን ግቢውን በሚገባ አጽድተዋል። የተለያዩ ልማቶችን የመንገድ ጠረጋዎችን አካሂደዋል ማለት ነው። አዲሱ አለቃ ወደዛ ከመጡበት ጊዜ ጀምሮ አንድ ወር ባልሞላ ውስጥ ማለት ነው። ይሄ እጅግ መልካም ተሞክሮ ነው። እንግዲህ ወደፊትም እንዲበረቱ ነው እኛ ማለት እንፈልገው አንድ እሱ ነው። ባለፈው የመሪ ቅዱስ ፋኑኤልን አስተዳዳሪ ሁኔታ እንደገለጽኩት አሁን ደግሞ በወሩ አካባቢ ማለት ነው የመሪ ቅዱስ ፋኑኤል ቤተክርስቲያን አገልጋዮች እነሱ ጋር የነበሩትን አስተዳዳሪ አሁን ላይ የረር ሥላሴ ቤተክርስቲያን ያሉትን አስተዳዳሪ ሽልማት አበርክተውላቸዋል። መቼ? በዚህ ዕለት ጥር 7 በአጋዕዝተ ዓለም ሥላሴ ቀን ማለት ነው። ይሄ በጣም ደስ የሚል ነገር ነው። እንግዲህ ከተዘዋወሩ እንግዲህ አንድ ወር አልፏል። ከአንድ ወር በኋላ ትልቅ የፍቅር ምሳሌ ነው ብዬ ስለወሰድኩት ነው ይህን ነገር ወደ እናንተ ላቀርበው የፈለኩት። የየረር ቅድስት ሥላሴ አስተዳዳሪ መልአከ አርያም ኪዳነ ቃል ይባላሉና ወጣት አስተዳዳሪ ናቸው። ደግሞ ለእልቅናውም የቅርብ ጊዜ አዲስ ናቸው የሚባል ዝናም ሰምቻለሁ። ግን እልቅና ካገኙበት ጊዜ ጀምሮ የተሻሉ አርአያና ምሳሌ የሚሆኑ ነገሮችን እያየሁባቸው ነው። እኔ በግሌ ከመሪ ቅዱስ ፋኑኤል ቤተክርስቲያን የመጡት ካህናት ሽልማቱን ሲያበረክቱላቸው እንደዚህ አሉ። እጅግ አመሰግናለሁ፣ ደስ ብሎኛል፣ አልጠበኩም ነበር አሉ። ቀጥለው ግን ምናሉ ደስ የሚል ነገር እንግዲህ ልማቱን እያፋጠንን ነው፣ ልማቱን እንሰራለን፣ እንተጋለን በቻልነው መጠን ሁሉ አሉና የነበሩትም አስተዳዳሪ የአቅማቸውን ሲሰሩ ሲያለሙ ቆይተዋል ብለው እጅግ ደስ የሚል አገላለጽ ሲገልጹ አየሁ። ለምን መሰላችሁ? ብዙ ሰዎች ከተዘዋወሩ በኋላ እነሱ የነበሩትን ደብር ብዙም ሲገልጹ አይታይም። በነገራችን ላይ የመሪ ፋኑኤሉም አለቃ ባለፈው የፕሮግራማቸው ቀን እንደዚህ ብለው ነበር። የሚገርማችሁ ነገር ጥር 7 ሄዱና ያንን ቦታ አይታችሁ ተባርካችሁ ትመጣላችሁ፣ እጅግ ድንቅ ቦታ ነው ብለው ነበረ እና እኔም ተገርሜያለሁ። የትኛውም አለቃ የሄደበትን ወይ ደግሞ የተቀየረበትን ቦታ ሄዳችሁ ህዩ የሚልበት አጋጣሚ አይቼም ሰምቼም ስለማላውቅ እና ያኛውም እንደዚህ ብሎ ነበረ። ዛሬ ደግሞ እኔ ባልጠበቅኩት መልክ ይሄኛውም የተመካከሩ አይነት በሚመስል ሁኔታ ማርያም እንደምላቸው ገርሞኛል። ያው የነበሩትም አስተዳዳሪ የአቅማቸውን ሲያለሙ ሲሰሩ ቆይተዋል። እኔም እንግዲህ አሁን እግዚአብሔር ባገዘኝ መጠን ልማቱን እንሰራለን ብለው እየሰሩ እንደሆነ እጅግ በጣም ደስ የሚል ነገር አይቻለሁ። ይሄ ሁሉ ግን ምንድነው? እንደዚህ ያሉ አስተማሪ ነገሮች ቢለመዱ በአስተዳዳሪዎች መካከል ያለው ግንኙነት እጅግ የቀረበ ቢሆን ቤተክርስቲያን ሰላም ስትሆን አገርም ሰላም እንደምትሆን 100% እርግጠኛ ስለሆንኩኝ ነው። እንግዲህ አባቶቼ ክበሩልኝ። በጣም ደስ የሚል ትምህርትን ከናንተ ወስጃለሁ። ሌሎችም ከናንተ ብዙ ነገር ይወስዳሉ ብዬ አስባለሁ። ያየነውን የሰማነውን መናገር ግዴታችን ነውና በጣም ደግሞ ደስ የሚሉ መልከ መልካም የሆኑ
አንድ አባት አይቻለሁ። እሳቸው እንደው ማናቸው መሰላችሁ? የለሚ ኩራ ክፍለ ከተማ የወረዳ ቤተ ክህነቱ ስራ አስኪያጅ ናቸው አሉና እጅግ የሚያምሩ መልአክ የመሰሉ አባትን እንዲሁ ልዩ ምስክርነትን ልዩ አስተማሪ ነገሮችን በዛው ሲናገሩ በመድረክ ላይ ስላየሁ ነው እና በጣም ደስ የሚል ሁኔታዎችን አሳልፌ ተመልሻለሁ ልላችሁ ፈልጌ ነው። በዛ ውስጥ እንዳለን እሳቸው ተነሱ ሲባል ሁላችን እያንዳንዳችን ተደናግጠን ስለነበረ የዛን ጊዜ እሳቸው ሲመጡ እሳቸውን እንዲሁ መተን ለማስገባት ያህል ብቻ አስገብተን ሄድን። አሁን ግን ምንድነው ዋናው ነገር የሰሩትን ስራ ባይመጥንም ስለ ስራቸው ስለሚሰሩ ስራ እዚሁ ቀድሞ ስላገኛችኋቸው እዛ የሰሩት ስራ ልክ መሰናክሉን አልፈውት እዚህ ዋናው ሜዳው ላይ መጥተው ትልቅ ስራ እየሰሩ ነው እና ያሉት። አሁን እኛ ዋናው ነገር ስለዚህ ለማውራት ሳይሆን እዛ በሰሩት ስራ ካህናቱም ምዕመናኑም በሙላ ተወክሎ የሚገርማችሁ ነገር እዚህ ውስጥ ከፋኑኤል የመጡ ከምዕመናንም የካህናቱማ እዚህ ፊት ለፊት ውስጥ አሉ። ሁሉም ተወክሎ እዚህ መጥቷልና በዛ አማካኝነት ደግሞ እንደ አባታችን ቢመጥንም ባይመጥንም ቢያንስ ቁልፍ ነበር የሚሰጣቸው። ግን ድንገት ስለሄዱብን ውስጣችንም እየፈራ ነው፣ ውስጣችን እያዘነም ቢሆን የተወሰነች ነገር እሳቸውን ባይገልጻቸው የተወሰነች ነገር ይዘን መጥተናል ብለው ምዕመናኑንም ወክለው ካህናቱንም ወክለው ብዙ ሊቃውንቱ መጥተዋልና ስለዚህ ያንን ለእሳቸው ትንሽ ባይመጥንም ያንን ስጦታ ለመስጠት ነው ይህን የመጣ ነውና ለዚህ ናደረሰን አዘምሩታላችሁ የከፈታ ዘምሩ ይወደም የከፈታ አባታችን ተመልከቱ ወንባሮቻን ወደምትወት ወደ ለዚህ ናደረሰን ያደረሰን በእውነት ደስ የሚል ስጦታ ነው የሰጣችሁ። እናንተን ሕዝበ ክርስቲያኑን እያገለገሉ የልማት አርበኛው ቀሚስ ፈረጅያ ከነ መስቀሉ ተሸልመዋል። ለሌላችሁ አመስግናቸው በእውነት ከቅዱስ ፋኑኤል ቀደም ሲል ከነበርኩበት ቦታ መጥተው ሳላስበው ነው። እውነት ለመናገር አላሰብኩም፣ አልሰማሁም። መጣችሁ ስላደረጋችሁት ነገር ሁሉ ቅዱስ ፋኑኤል ዋጋችሁን ይከፍላችኋል። እኔ ሰራው አላስብም። ግዴታ ነው የሰው ልጅ በተሰጠው የሥራ ድርሻ በተመደበበት የሥራ ድርሻ መስራት የግድ ነው። ወይ ስራውን አለመያዝ ነው እንጂ የሰው ልጅ በተመደበበት የሥራ ዘርፍ መስራት የግድ ነው። እዚህ ቦታ ከመጣው አንድ ወር ነው። ነገር ግን ስንወጣ መኪና ማስገባት እንኳን አንችልም ነበር ወት ለመናገር እና ከሰበካ ጉባኤው ጋር ከካህናቱ ጋር ከልማት ኮሚቴው ጋር ቁጭ ብለን ተነጋግረን ጊዜ የለንም። የቅድሚያ ሰጥተን መስራት ያለብን መንገዱን ነው። መንገዱን ምዕመናን ቤት መጥተው ያስቀድሱ፣ እናቶች አባቶች ቤት መጥተው ያስቀድሱ፣ ቤት መጥተው ስጋ ወደሙ ይቀበሉ፣ ቤት መጥተው ሥላሴ ጋራ ቃል ተግባብተው ቤት ይሄዱ። ይሄን መንገድ የለም ግድ የላቸውም። ደሞዝም ከሆነ ደሞዛችን ይቅርብን ብለን ካህናቱ ከደሞዙ ላይ አዋጥቶ በጣም ቀና ክርስቲያን ያሉበት አካባቢ ነው። መንገዱን ከጎሮ ጀምሮ እስከዚህ እስከ ኮንዶሚኒየሙ ድረስ ሪድ ሆኗል። አሁን ለኮሚኒስት በጣም ቀና የአካባቢው ኮሚቴዎች ያሉበት እነ ቀሲስ አድኛ የሚመሩት ኮሚቴ ያሉበት ሌሎቹም እንግዳ ስለሆንኩ ስማቸውን በደንብ ላላውቅ እችላለሁ እና ሌሎቹም ኮሚቴዎች ያሉበት ነው። እኔ ሳላውቃቸው ገንዘባቸው ግን እየመጣ ስራ ላይ ውሏል። እባካችሁ ለእነኚህ ቀና ክርስቲያኖች እልል ብላችሁ አመስግኑ። እኛ የምናውቀውን ነው የምንናገረው። ሥላሴ ግን ሁሉንም እኛ ያየነውንም ያላየነውንም ሥላሴ ስለሚመዘገቡ ሥላሴ ዋጋችሁን ይክፈሏቸው ላደረጋችሁት ነገር ሁሉ። በጣም የአንድ ዓመት ስራ እንኳን ከዛ በላይ ይሆን። አንድ ዓመት ስራ ራሱ መስራት አይቻልም። ሌሊት ተቀን ቆመን ነው የሰራነው። ለምን የግድ አንደኛ በዓል እጥፍ ድርብ በዓሎች መተውብናል። ሥላሴ አለ፣ ጥምቀት አለ፣
እነኚህ መንገዶች ሳይሰራ ህዝብ ወደዚህ ቦታ መምጣት አይችልም። እንስራ በሚል እልህ አስጨራሽ በሆነ ከካህናቱ ጋራ ቀን ሌሊት በመሆን በመስራት ነው እዚህ ያደረስነው። ኮብልስቶኑ ይጀመር ነበረ። ነገር ግን በዓሉን ያውክብናል። ላያልቅም ስለሚችል በዓሉን ያውክብናል። ከጥምቀቱ በኋላ ይሰራ በሚል ከኮሚቴው ጋራ ከነቀሲስ አዱኛ ጋራ ከሌሎችም ጋራ ከመንገድ ባለስልጣን የስራ ኃላፊዎች በእነሱ ጋራ ተመካክረን ከጥምቀቱ በኋላ እንዲጀመር ልክ ሰኞ የጥምቀት ማግስት ኮብልስቶኑ ይጀመር። እግዚአብሔር አግዞናል። ስላሴ ከኛ ጋራ ናቸው፣ አግዘውናል። ግቢውም ያው እንደምታዩት ነው። እኔ ስመጣ በሩን አላስገባ ብሎ መኪና እዛ ውጭ ላይ ቆመን ነው የገባ ነው። ግቢው እንኳን አላስገባ ብሎ ማለት ነው መኪና እና አንዳንድ ጊዜ ያለንበትን ቦታ መስራት ይጠበቅብናል። የቀደሙ አባቶችም የተቻላቸውን ያክል ሰርተው ነው ይሁን አልሰራም ማለት አይቻልም። ስለዚህ የተቻለውን ያክል ይሰራል እና እግዚአብሔር ፈቀደላቸው። ልክ የቀደሙትም አባቶች ግን በፊት የነበሩ ሰርተው ሄደዋል። እኔም እዛ የነበርኩበት ጀምሬው አጉድልዬው የመጣሁትም እነሱ ያቃናሉ። እኔም እዚሁ ደግሞ እንደዚሁ ከካህናቱ ጋር እየተነጋገርን ከሰበካ ጉባኤው ጋር እየተነጋገርን እንሰራለን።